በዚህ ሰውነት ላይ ያመጣሁት የሰውነት መቀነስ እግዚአብሔር ያደረገልኝ ነው። ምክንያቱም ምፈልገው የነበረው ነውና ፈልጌ ነው የከሳሁት፣ ፈቅጄም ነው የከሳሁት፣ አምኜበትም ነው የከሳሁት። ምንም አይነት የጤና እክል ሳይኖርብኝ በስፖርት እና በምግብ ነው ዛሬ የምፈልገው ኪሎ ላይ ደረስኩትና እግዚአብሔር ይመስገን። እኔ ብዙ ያሳለፍኩኝ ብዙ ፈተናዎችን ያየሁኝ ለፈተናዎች እጅ የማልሰጥ ሰው ነኝ እና ብዙም ቦታ አልሰጠው ለዛ ነገር። እግዚአብሔር ይመስገን አይቼ ብሎክ አርጌ ነው የምወጣው። ምክንያቱም በኔ ቤት በኔ ቦታ ነው መተው ኮሜንት ሴክሽን ላይ የሚጽፉት አይደለም። አላስፈላጊው ነገሮችን ካየሁኝ ወዲያው ብሎክ ነው ማረገው። ሌላ ትርፍ ንግግርም አልነጋገርም፣ አላስተናግድም። ሟርት በኔ ላይ አይሰራም። እግዚአብሔር ጌታን ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ብትቀበሉ መልካም ነው ብዬ አስባለሁ። አንገቴን የምደፋ ሰው አይደለሁም። የሟርተኞችም ሐሳብ አልተሳካም። ታማለች፣ በሽታ ነው ለሚሉ የሶሻል ሚዲያ ወሬዎች የተዋናይት ሰገን ይፍጠር የማያዳግም ምላሽን እንመለከታለን። እንግዲህ በቅርቡ በቲክቶክ እና በፌስቡክ ላይ በተዋናይት ሰገን ይፍጠር የሰውነት መቀነስ ዙሪያ ብዙ የተለያዩ ነገሮች እየተባሉ እንደነበሩ ይታወቃል። አንዳንዶች አዘኑ፣ አንዳንዶች ደግሞ ህመም ነው የሚሉ ሐሳብ አስተያየቶችንም ሰጥተው ነበረ። ሰገን ግን ዝምታዋን ሰብራ እውነቱን ገልጻለች ማለት ነው። ስትገልጽም እንዲህ በማለት ነበር። የሟርተኞች ሐሳብ አልተሳካም። ምንም አይነት በሽታ አልያዘኝም። ዛሬ እንደምታዩኝ በዚህ ሰውነት ላይ ያመጣሁት ለውጥ ፈልጌው ፈቅጄውና አምኜበት ያመጣሁት ነው ስትል ግምቶቹን ውድቅ አድርጋቸዋለች። ይህ ለውጥ በነጻ የተገኘ ሳይሆን በከፍተኛ የሰውነት እንቅስቃሴና በጥብቅ የአመጋገብ ስርዓት የመጣ መሆኑን ገልጻለች ማለት ነው። ማህበራዊ ሚዲያ ላይ ለሚሰነዘሩ አሉታዊ ኮሜንቶች ደግሞ ቅንጣት ያህል ቦታ እንደማትሰጥ ነው የገለጸችው። ሰገን ይፍጠር እንግዲህ በኢትዮጵያ የፊልም ኢንዱስትሪ ውስጥ በትወና ብቃቷ በብዙዎች ልብ ውስጥ ትልቅ ቦታ ያላት ተዋናይት ናት። በቅርቡም እንግዲህ በማህበራዊ ሚዲያ ላይ መነጋገሪያ ሆና ሰንብታለች። በተለይ ደግሞ በቲክቶክ እና በፌስቡክ ገጾች ላይ ባሳየችው ከፍተኛ የሰውነት መቀነስ ምክንያት በርካቶች ምን ሆና ነው የምነካት? ታማ ነው እንዴ? በህመም ምክንያት ይሁን እንዴ እንደዚህ ልትቀንስ የቻለችው? እንዲሁም አንዳንድ ህመሞችን ከባድ የሆኑ ህመሞችንም እየጠቀሱ በቃ በዚህ ህመም ተጠቅታ ነው የሚሆነው የሚሉ መላምቶችም ሲዘነዘሩ ቆይተው ነበር። ጉዳዩን እንግዲህ ዝም ብላ ማሳለፍ ያልፈለገችው ሰገን ይፍጠር ደግሞ በመጨረሻም በራሷ አንደበት እውነቱን ግልጽ የሚያደርግ ምላሽን ነው በማህበራዊ ሚዲያዋ ላይ ያጋራችው። ተዋናይት ሰገን ሰውነቷ የቀነሰበትን ምክንያትን በግልጽ ስትናገር ነገሩ አንዳንዶች እንደሚሉት ተራ ወይም በህመም የመጣ ሳይሆን በከፍተኛ ጥረትና ቁርጠኝነት የተገኘ ውጤት ነው በማለት ነው እንግዲህ ጉዳዩን ያብራራችሁ። ዛሬ እንደምታዩኝ በዚህ ሰውነት ላይ ያመጣሁት የሰውነት መቀነስ እግዚአብሔር ያደረገልኝ ነው። ምክንያቱም የምፈልገው ነበረና ፈልጌው ነው የከሳሁት፣ ፈቅጄም ነው የከሳሁት፣ አምኜበትም ነው የከሳሁት። ምንም አይነት የጤና እክል ሳይኖርብኝ በስፖርትና በምግብ ነው ዛሬ የምፈልገው ኪሎ ላይ የደረስኩት። ለዚህም እግዚአብሔር ይመስገን በማለት ነው እንግዲህ የገለጸችው። በዚሁ ላይ አክላም እንግዲህ ይህ የኪሎ መቀነስ በኮሜንት ላይ አንዳንዶች እንደሚጽፉት ቀላል ነገር ሳይሆን በብዙ ልፋት በስፖርትና የአመጋገብ ስርዓትን በመጠበቅ ውስጥ አልፋ ያመጣችው ውጤት መሆኑንም ነው እንግዲህ በግልጽ ያሰፈረችው። በማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ ኮሜንቶችና ስድቦች ሰዎችን ለማሸማቀቅ ታስበው የሚደረጉ መሆኑንም ጠቅሳለች። አንገቴን የምደፋ ሰው አይደለሁም በማለት ነው እንግዲህ በግልጽ እየተናገረችው። ማለት እናንተ በምትሰጡት አስተያየት፣ እናንተ በምትናገሩት ንግግር፣ በምትሰነዝሩት ቃላት እኔ አንገቴን የማልደፋ ሰው ነኝ፣ አንገቴን የምደፋ ሰው አይደለም በማለት እንግዲህ በራሷ ያላትን መተማመን ነው የገለጸችው። ለእንደዚህ አይነት ነገሮች እጅ የማትሰጥና ጠንካራ ሴት መሆኗን ነው ከንግግሯ እንግዲህ ልንረዳ የምንችለው። ሰገን ይፍጠር አላስፈላጊ ነገሮችን ካየሁኝ ወዲህ ብሎክ አድርጌ ነው የምወጣው፣ ምክንያቱም የአይምሮዬን ሰላም መጠበቅ ስለምፈልግ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም አይነት በሽታ አልያዘኝም። የሟርተኞች ሐሳብም አልተሳካም። ሟርት በኔ ላይ አይሰራም። እኔ ብዙ ያሳለፍኩኝ ብዙ ፈተናዎችን ያየሁኝ ለፈተናዎች እጅ የማልሰጥ ሰው ነኝ። ስለዚህ ለእንደዚህ አይነት ነገር ቦታ አልሰጥም ስትል ነው እንግዲህ በልበ ሙሉነት
አቋሟን የገለጸችው። ተዋናይት ሰገን ይፍጠር ለተከታዮቿ በሰው ሕይወትና አካል ላይ እንከን ለማውጣት ለሚሮጡ አካላት ትልቅ መንፈሳዊና አዎንታዊ መልእክትንም አስተላልፋለች። እኔ ላይ እንከን ለማውጣት እያላችሁ ከምትሯሯጡና ክፉ ሀሳቦችን እያስተናገዳችሁ ከምትኖሩ መልካም የሆነውን ውድ የሆነውንና ትልቁን ስጦታ እግዚአብሔር ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ብትቀበሉ መልካም ነው ብዬ አስባለሁ። እንግዲህ የሰገን ይፍጠር ምላሽ እንደምንመለከተው እውነተኛ የውስጥ ጥንካሬዋን፣ አይምሯዊ ሰላምን መጠበቅና ለራስ ግብ መቆምን የሚያሳይ ድንቅ ትምህርት ሆኖ አግኝተነዋል። በሰው አካላዊ ለውጥ ላይም እንግዲህ አሉታዊ የሆነ አስተያየትን ከመስጠትና ከመገመት ይልቅ የሰዎችን ጥረት ማክበርና አዎንታዊ መሆንን ልንማርበት እንደሚገባ ነው በዚህ መልእክቷ ላይ ሰገን ያስተላለፈችልን። እንግዲህ ቀደም ብዬ ለመናገርም እንደሞከርኩት ሰገን ይፍጠርን የምናውቃት በተለያዩ ፊልሞቿ ነው። በተለያዩ ጊዜ በሰራቻቸው እጅግ ቆንጆ ፊልሞቿ ነው። በትወና ብቃቷ ነው የምናውቃት። እንደውም የሆነ ጊዜ የሰራችው ፊልም ላይ ምላሷን የተበሳች አይነት ካራክተር ነበረ እየተጫወተች የነበረውና በሰዓቱ ይህ ካራክተሯ ትንሽ ክርክርን አስነስቶ ነበረ። ማለት እንደዚህ አድርጎ መስራቱ አግባብ ነው ወይ? ምንድን ነው የምናስተምረው ለወጣቱ? እንደዚህ አይነት ገጸ ባህሪስ መታየቱ ምንድነው ትርጉሙ የሚሉ ሰዎች እንደነበሩ ሁሉ እሷ ደግሞ በዛ ካራክተር ላይ ያሳየችውን ብቃት ደግሞ ደግፈው የልጅቷን አቅም ያደነቁም ሰዎች ነበሩ በጊዜው። ከዚህ ውጭ እንግዲህ ሰገን አነጋጋሪ ሆናበት የነበረው ጉዳይ የሃይማኖት መቀየሯ ጉዳይ ነበረ። የኦርቶዶክስ እምነት ተከታይ የነበረች ሲሆን መሀል ላይ ግን ፕሮቴስታንት ፍቅረኛ ከያዘች በኋላ ሃይማኖቷን ቀይራ ወደ ፕሮቴስታንቱ ዓለም እንደተቀላቀለች አውጃ ከዛም እንግዲህ ከዛ ግለሰብ ጋር ትዳር ፈጽማለች። ባለቤቷ እንግዲህ በፕሮቴስታንት እምነት ተከታዮች ዘንድ የሚወደድና የሚከበር ዘማሪ ነው። ይህንንም እምነት ተቀብላ መኖር ከጀመረች በኋላ ከፊልሙ ዓለም ትንሽ ርቃ ቆይታለች። ይህም እንግዲህ ምናልባት ከትዳር በኋላ ልጅ ምንም ሲመጣ ኃላፊነት ስለሚኖር ሙሉ ትኩረቷን ለቤተሰቧ ጊዜ ለመስጠት አስባ እንደሆነ የሚናገሩ ብዙ አስተያየት ሰጪዎች አሉ። ከዛ ውጭ ግን በዚህ ጉዳይ ላይ ወይም ዛሬ እንድንነጋገርበት ርዕስ ከሆነው ጉዳይ ጋር ተያይዞ እንደ እውነቱ ብዙ በማይመለከቱን ብዙ ልንገባባቸው እጃችንን ጣታችንን ልንሰነዝርባቸው በማይገቡ ጉዳዮች ውስጥ እየገባን የሰው ሕይወትን መበጥበጥ እንደሌለብን፣ የሰውን ስነ ልቦና መንካት እንደሌለብን፣ ያ ድርጊት አስፈላጊ አለመሆኑን ነው በተግባር እንግዲህ ግልጽ በሆነ አማርኛ ለመናገር የሞከራችሁ። እንደ እውነቱ ከሆነ ከሰውነት ቅርጽ ጋር በተያያዘ የብዙ አርቲስቶቻችን ችግር ሆኖ የምናየው ነገር ነው፣ ወይም ከዚህ በፊት መነጋገሪያ ሆኖ ሰንብቶ ያለፈ ጉዳይ ነው። አንዳንድ አርቲስቶች እንግዲህ ከወሊድ ጋር በተያያዘ የሰውነት ቅርጻቸው ሊጨምር ይችላል። አንዳንዴ ደግሞ ከህመም ጋር በተያያዘ ከሆርሞን ለውጥ ጋር በተያያዘ እንደዚህ አይነት ነገሮች ሊያጋጥማቸው ይችላል። ይህንን ግን የኛ ማህበረሰብ የሚቀበልበት አቀባበል ልክ አለመሆኑን ነው እንግዲህ በዚሁ አስታካ ልትገልጽልን የፈለገችው። እንግዲህ እሷ እንዳየነው ከሆነ ከነበራት ሰውነት ክብደት ቀንሳ ነው በማህበራዊ ሚዲያ ላይ ተመልክተናት ይህ ጉዳይ አነጋጋሪ ሊሆን የቻለው። አንዳንዶች ደግሞ በተቃራኒው ከምናቃቸው የሰውነት ክብደት ደግሞ ጨምረው ብዙ መነጋገሪያ የሆኑ ሰዎች እንዳሉ ይታወቃል። ስለ ጉዳዩ ምንነት ወይም እንደዛ ሊሆኑ ስለቻሉበት ምክንያት ሳናቅ እንዲሁ በመላመት እንዲህ ሊሆን ይችላል እያልን ሶሻል ሚዲያ ላይ መነጋገሪያ የምናደርገው ነገር ልክ አለመሆኑን ነው እንግዲህ ለመገንዘብ የቻልነው። እንደ ምሳሌ ከክብደት መጨመር ጋር ተያይዞ እንግዲህ ሰማኸኝ በለው ነፍሱን ይማረውና እጅግ አነጋጋሪ ሆኖ ነበረ። እንደውም እረ ምኑን ሰጠሽ የሚለውን ዘፈን ለራሱ ነው ወይ የዘፈነው እስከሚባል ደረጃ ከሰውነት ክብደቱ መጨመር ጋር ተያይዞ በጣም ከባድ የሆኑ ትችቶች ሲሰነዘሩበት እንደነበር ይታወቃል። እንግዲህ አሁንም በድጋሚ ነፍሱን ይማረው። ይህንኑ ትችትን በመስማት የራሱን የሰውነት ክብደት ለመቀነስ በማሰብ የአካል
ብቃት እንቅስቃሴ ይሄ በምግብ የሰውነት ክብደቱን ለመቀነስ በሚሞክርበት ሰዓት ነው እንግዲህ 10 ኪሎ ቀንሻለሁ ብሎ በተለያዩ ማህበራዊ ሚዲያዎች ላይ ይህ ጉዳይ ከተሰራጨ በኋላ በጥቂት ቀናት ውስጥ ምን እንደሆነ ባልታወቀ ምክንያት ህይወቱ ሊያልፍ የቻለው እና አንዳንድ የሕክምና ባለሙያዎች እንደውም ይህንን ጉዳይ አንስተው ወይም ከዚህ ጉዳይ ጋር አያይዘው ይሄ በፍጥነት ክብደት መቀነስ በራሱ ልክ አለመሆኑን ክብደት መጨመር ከአቅም በላይ ክብደት መጨመር በራሱ በሽታ ቢሆንም ነገር ግን አግባብ በሌለው መልኩ በፍጥነት ደግሞ ያንን ክብደት ለመቀነስ መሞከር በራሱ እስከ ህይወት መነጠቅ ድረስ ሊያደርስ የሚችል ጉዳይ መሆኑን ማብራሪያ ሲሰጡበት እንደነበር ይታወቃል። እንግዲህ እንደተባለው ወይም ለመግለጽ እንደሞከር ነው ሰገን ይፍጠር ይህንን ሀሳብ አስተያየት የማህበረሰቡን ትችት ልክ አለመሆኑን አግባብ ባለው መንገድ ለመግለጽ ሞክራለች። እኛም ረዥም እድሜና ጤናን እንመኝላታለን። ወደፊት ደግሞ በተለያዩ እንዳስለመደችን በተለያዩ የፊልም ስራዎቿ እንደምትመጣ እናም በጉጉት እንደምንጠብቃት መልእክት ለማስተላለፍ እንወዳለን። ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ